የግብርናውን ክፍለ ኢኮኖሚ ምርታማነት ለማሳደግ የግብርና ግብአቶች ጥራትና ቁጥጥር ስራ በእጅጉ ወሳኝ ነው። ምርታማነትን ለመጨመር የጥራት ቁጥጥር ከሚደረግባቸው ግብአቶች መካከል ምርጥ ዘር፣ የአፈር ማዳበሪያ፣ የጸረ አረምና ጸረ ተባይ ኬሚካልና ሌሎች ይገኙበታል። በአማራ ክልል በተያዘው የምርት ዘመን 5.5 ሚሊዮን በላይ ሄክታር በማልማት 250 ሚሊዮን ኩንታል ምርት ለማግኘት የተያዘውን እቅድ ለማሳካት ለግብርና ጥራትና ቁጥጥር ስራዎች ትኩረት ተሰጥቷል። አራቢው ዘር ላይ ቅድመ መስራቹ ላይ የተመሰከረለት ዘር አቅርቦት ላይ የምናደርገው ክትትልና ቁጥጥር ለምርት እድገት ትልቅ አስተዋጽኦ አለው። ይህንን እስካሁን የሰራነው በጣም ጥሩ ነገር አለ፣ ግን ከዚህም በላይ መስራት ያስፈልጋል። በዚህ ውስጥ ላይ ያሉ ማንኛውን ህገወጥ ድርጊት መከታተል፣ መቆጣጠር፣ ከዚህም በላይ የግብርና የጥራት ደረጃውን እንዲሻሻል መስራት መቻል ይጠበቅብናል። ለአርሶ አደሩ የምርጥ ዘር አቅርቦትን ከማሻሻል በተጨማሪም ጥራቱን የጠበቀ የምርጥ ዘር በማምረት ሂደትም የቁጥጥር ስራ እየተሰራ ነው። ከዘር አስመራቾች ጋር ከዘር አመራረት ጀምሮ እስከ ስርጭቱ ድረስ በርካታ መድረኮችን ፈጥረን የተግባቦት ስራ ሰርተናል። ከዛ በተጨማሪ አንድ ችግር እየተፈጠረ የነበረው ወኪሎች ወይም አሰራጮቹ የዘር አሰራጮቹ ስለነበረ የዘር አሰራጮችንም መድረኮችን ፈጥረን ከነሱ ጋር ጥሩ መግባባትና ዘሩ በአግባቡ አርሶ አደሩ ላይ እንዲደርስ ጥራት ያለው ዘር አርሶ አደሩ ላይ እንዲደርስ የማድረግ ስራ ሰርተናል። በአፈር ማዳበሪያ ስርጭት ሂደት የሚፈጠሩ ህገወጥነቶችን ከመከላከል ባሻገርም የክልሉ ግብርና ጥራትና ቁጥጥር ባለስልጣን ህገወጥ የጸረ አረምና ጸረ ተባይ ኬሚካል ስርጭት በምርታማነት ላይ ሊያስከትል የሚችለውን ጉዳት እየተከላከለ ነው። አልፎ አልፎ የማዳበሪያ ሳቦቴጆች ያሉ በዚህ አመት ወደ 1600 ሊደርስ የሚችል ኩንታል ህገወጥ ማዳበሪያ ከአጋር አካላት ጋር በጋራ ይዘን በህጋዊ መንገድ በፍርድ ቤት የመውረስ ስራዎች ተሰርተዋል። በዚህም መንገድ የተሻለ ነገር ነው ያለው። ከኬሚካል ጋርም በተያያዘ ህገወጥ የኬሚካል ዝውውሮች አሉ። በርካታ ድርጅቶችን አሽገናል። ወደ 9227 ሊትር ወይም ኪሎግራም የሚሆን ፈሳሽ ጸረ ተባይ ኬሚካል ይዘናል። አብዛኛውን የመውረስ ስራ ሰርተናል። በዚህም በኩል የተሻሉ ለውጦች አሉ። የግብርና ጥናትና ቁጥጥር ባለስልጣን የደሴ ቅርንጫፍ መስሪያ ቤትም የአፈር ማዳበሪያ በአያያዝ ጉድለት ከደረጃ በታች እንዳይሆን ለቁጥጥር ስራው ትኩረት ሰጥቷል። የአፈር ማዳበሪያ የጥራት ማስጠበቅ ስራ ነው። ስለዚህ የአፈር ማዳበሪያው በእኛ የስራ ቀጠና ላይ ሰፊ ነው እንትኑ ኦልሞስት ወደ 930 ሺህ አካባቢ ኩንታል ይሄን አይተናል። ይሄ ከወደብ ይመጣል በዩኒት ደረጃ ላይ እናያለን። ከዛም ማለፍ ሲል ደግሞ እንደገና በአንድ ማዕከላትና በማህበራት ጭምር እንደዚሁ ታክሲ ሰራጭ ክትትል እናደርጋለን። እዛ አካባቢ ላይ ወጣ ገባ የሚል ነገር ህገወጥነት አለ በስፋት። ስለዚህ ከዩኒየን ካለፈ በኋላ ህገወጥነት በስፋት ስላለ አንደኛ መሬት ያለው አርሶ አደር ነው ወይ ተገቢ መንገድ መጥቶ ተመልምሎ ማዳበሪያ እየወሰደ ያለው የሚለው የክሮስ ቼክ ስራ እንሰራለን። በአረንጓዴ አሻራ መርሃ ግብር የተያዘው የአትክልትና ፍራፍሬ ልማት ስራ ውጤታማ ይሆን ዘንድም የችግኞች የጥራት ቁጥጥር በማካሄድ በክልሉ ለሚገኙ የመንግስት ችግኝ ጣቢያዎች እውቅና መስጠት ተችሏል። እንደ ተቋም 1085 የሚሆኑ ችግኝ ጣቢያዎችንና 866 ሚሊዮን የሚሆን ችግኝ የጥራት ቁጥጥር እናደርጋለን ብለን ነው ወደ ተግባር የገባ ነው። በዚህ መሰረት ተግባሮቻችን እየፈጸምን ነው ያለ ነው። በእኛ ክልል የሰርቲፋይድ የሆኑ የችግኝ ጣቢያዎች 68 ናቸው። እንደ ክልል ካሁን በፊት ሰርቲፋይድ የሆነ የመንግስት ችግኝ ጣቢያ አልነበረም። የመንግስት ችግኝ ጣቢያዎችንም ሰርቲፋይ እያደረግን ያለነው በተለይ የፍራፍሬ ልማት ችግኝ ጣቢያዎች ላይ ሰርቲፋይ አድርገናቸዋል። እነሱም በህጋዊ መንገድ ወደ ስራ ገብተዋል። ሌሎችም 236 የሚሆኑ ችግኝ ጣቢያዎችን በደረጃ ለይተን ዝግጅት አድርገንባቸዋል። አሁን ባለን ነባራዊ ሁኔታ ወደ 866 ሚሊዮን የሚሆን ችግኝ ጣቢያ የጥራት ቁጥጥር ተደርጎበት ለተከላ የተዘጋጀ በተለይ ደግሞ ፍራፍሬ ልማት ላይ ትኩረት አድርገን እየሰራን ያለነው